የሚሰራው ሁሉም ነገር ጊዜው ሲደርስ በአቡነ ኪሮስ ምልጃ ሰው ባላመነበት ቤተሰቦቼ ባላመኑበት ሁኔታ ግንቦት 19 ቀን 2018 ዓመተ ምህረት በሰው ሳይሆን በጻድቁ እንደተሳካ ነው ማምነው። ቤቱ በስሜ ተዛውሮልኝ ለምስጋና በቅቻለሁ። የተሳልኩትን ትልቅ ድባብ ጥላ ዛሬ ይዤ መጥቻለሁ። እኔን የሰማ እናንተንም ይስማ። ለአባ ኪሮስ የዛሬ 5 ዓመት ችግሬን ነግሬያቸው ነበረ። በ5 ዓመቱ ትናንት ተፈጸመ። ስለተፈጸመ የተሳልኩትን ትልቅ ጥላ ይዤ መጥቻለሁ። እህተ ሥላሴ ተጨንቄ ለአቡነ ኪሮስ ነግሬያቸው ከጭንቅ ስለገላገሉ ለክብሩ 100 ብር ስለቴን አምጥቻለሁ። ለልጄ ደግሞ ልጅ እንዲሰጡ ተስያለሁ። 2 ኪሎ ዕጣን ይዤ መጥቻለሁ። ወለተ ሥላሴ ለኔ ያደረጉልኝ ለእናንተ ይድረስ። ልጄ አሟት ነበረ፣ ምግብን ከልክሏት ነበረ። አቡነ ኪሮስ ተስዬ ለልጄ ፍጹም ጤናዋን ስለሰጡልኝ 1550 ብር አስገብቻለሁ። ወልደ ሰንበት የተሳልኩበት ምክንያት በጎረቤቴ የምትኖር አንዲት ሴት በትዳሯ ልጅ አልነበራትም ለብዙ ዓመታት። በዚህ ምክንያት ቤተሰቡ ትልቅ ፈተና ውስጥ ነበረ። የጻድቁ አቡነ ኪሮስን ታሪክ ታምር እኔ አውቃለሁ። ልጅ ፈልጋ ብዙ እንደምትቸገር አውቃለሁና ይጸነሳል፣ አይሳካም። ብዙ ትበሳጫለች፣ ታለቅሳለች፣ ልቤም ይሸበር ይረበሽ ነበር። ከዚያ ዝም ብዬ እኔ እዚህ ቦታ መጥቼ ጻድቁ አቡነ ኪሮስን ገድል አዝዬ እቺን ሴት ስም ሳልጠራ ምን ሳልል በልቤ እሷን እያሰው ለሷ ተስዬ ሄድኩ። እኔን ኃጢአተኛውን ለኔ በነገርኩት መልክ የተሳልኩትን ወንድ ልጅ እንዲሰጣት ነበረ። ወንድ ልጅ ሰጥቶ በዚያ ቤት ደስታውን አፈሰሰው አምላከ ኪሮስ። ደስ ብሏቸዋል። እኔም የተሳልኩትን አንድ ትልቅ ጥላ ይዤ መጥቻለሁ። ወለተ ሐና ልጅ ስጠን ብለን ተስለን ነበርና በልጅ ስለባረኩን አንድ ጥላና ዳቦ አምጥተናል። ፍቅርተ ሥላሴ ገንዘቤን ሰው ወስዶብኝ ነበረ። አስለቅቁልኝ ብዬ ተሳልኩኝ፣ አስለቀቁልኝ። አሁንም ሌላ የተያዘብኝ ነገር አለ። እንዲያስለቅቁልኝ እያልኩ እየተሳልኩ የፊተኛውን ያስለቀቁበትን አንድ ትልቅ ጥላ አስገብቻለሁ። ወለተ ጻድቅ ልጄን